እሼቱ መለሰ በገደምዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢያቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢያተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም፣ ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ፣ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለህም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ። ለካ ደነዝ አይልም ሰባኪ።